ይህ እንግዲህ ዛሬ ተምርያ አሰራር ይዤላችሁ ብቅ ብያለሁኝ። እንደዚህ በሚያምር መልኩ ለማፍጠሪያ እንደዚሁም እንግዳ ሲመጣ ከሀላውያት ወይም ደግሞ ኩኪስ ተምር ጋር አድርጋችሁ አብራችሁ ቀረብ የምታደርጉት ይሄ ቴምርያ ይባላል። እንደዚህ ሰርቼ አድበልብሌ እንደዚህ ቆንጆ አድርጌ አዘጋጅቼ ለምግብነት አድርሸዋለሁ ማለት ነው። ቡናዬንም እዚህ ፈላ አድርጌ ኑስካፌ ቀለል ባለ መልኩ ነው ለማፍጠሪያ እንደዚህ አድርጌ አዘጋጅቼ ይችን ዛሬ አፍጥሬያለሁ ማለት ነው። ውድ ቤተሰቦች እንግዲህ ሌላውን አሰራሩ የቴምርያ አሰራር በቅደም ተከተል አስቀምጬላችኋለሁኝ። እንደምትወዱት አልጠራጠርም። ቪዲዮውን እንዳያችሁት ተከታተሉኝ። ወደ አሰራሩ ነጭን ዱቄትም ማድረግ ትችላላችሁ። እኔ ግን ነጭን ሳይሆን የተፈጨውን ነው፣ የስንዴ ዱቄት ነው አሁን የማደርገው። እዚህ ጋር እንዲህ አድርጌ አምሰዋለሁኝ። ይሁን እንዲህ አድርጌ አምሼ እሳቱን ቀነስ ስላድርገው እሳቱን እንደዚህ ቀነስ አድርገን ቃስ እያለ መታመስ አለበት ማለት ነው። የሚታመሰው በኋላ ከተምሩ ጋር ሲታሽ እንትን እንዳይል ማለት ነው። ዱቄት እንዳይል በደንብ እንደዚህ ከታመሰ ጣዕሙም ይጣፍጣል። እዚህ ጋር ተምር አለኝ። ይሄ ተምር ፍሬውን አወጣዋለሁ። ይሄ እንግዲህ እንደዛ አድርጌ ፍሬውን አውጥቻለሁኝ። ይህን ተምር ቀጣይ ምን እንደምንሰራ አታይ። ዲስቴን እዚህ ጋር አዘጋጅቻለሁ። ተምሬ ዝጋላ ይሄው እዚህ ላይ ያመስኩትን እየነፋሁ ነው ማለት ነው። እዚህ ደግሞ የሚቀረው አለ ትንሽ ስጋ ትንሽ ነጭ ዱቄት ጨመርኩበት። የሆነ ከለሩ ሆነ ምንም ደስ እንዲል ማለት ነው እያደረኩኝ በቀጣይ እንገናኛለን። እንግዲህ ትንሽ ዘይቱን አድርጌ እንደዚህ እያደረኩኝ ልክ እንደ ገንፎ ይሄው እንደ በሶ ሆኗል። እያበሰበስኩት ነው ማለት ነው። እሳቱ ላይ እሳት ላይ ነው ያደረኩት። እዚህ መልኩ እያደረኩኝ በደንብ አሸዋለሁ ማለት በፊትም ታምሷል። አሁንም ከዘይቱን ጋራ በደንብ አድርጎ እንትን ይባላል፣ ይዋሃዳል። ከዛ በላይ ተምሩ ይጨመርና ይታሻል ማለት ነው። እንግዲህ ውድ ቤተሰብ እንደዚህ እንደ ገንፎ ሲታሽ እጅ ያደክማል፣ ያው ትዕግስት ይጠይቃል። ይሄ ብዙ ከአንድ ሰዓት በላይ ብራውን እስከሚሆን ድረስ መታሸት አለበት። ከታች እሳቱን ቀነስ ተደርጎ ማለት ነው። ይሄው እንግዲህ አሁን ብራውን ሆኗል ወዶችዬ፣ ከስሩ ሊይዝብኝ ነው። አሁን እዚህ ጋር ምንድነው የማደርገው? ተምሩን መጨመር። ይሄው አሁን እዚህ ጋር ተምሩን መጨመር ያለብኝ። ፍሬው የወጣውን ተምር እዚህ ጋር ነው የምጨምረው ማለት ነው። አብዛኛውን ጊዜና ጥርሳችሁን ተምር ስትበሉ ጥርሳችሁን የሚያማችሁ በዚህ መልኩ መብላት ትችላላችሁ። ይኸው እንግዲህ የልጅም ድምፅ አለ፣ ምንም ማድረግ አይቻልም፣ የሰው ቤት ነው። ይኸው እንደዚህ አድርጌ ይሄንን በደንብ አድርጌ አቀላቅዬ እንገናኛለን። እንግዲህ ውድ ቤተሰቦች ይኸው ይህንን መስሏል። በደንብ መቀላቀል አለበት ተምሩ ጋራ። ሆነ እንትን ነገር ነው በዚህ የሚደረገው፣ ፕላስቲክ አይሆንም። ይሄ የእንጨት ማማሰያ እናንተን ለምን ተምሩ ጋራ ያ የታመሰው ዱቄት በደንብ እንትን ማለት አለበት ማለት ነው።
እንግዲህ ይሄንን ይመስላል ውድ ቤተሰብ። እንግዲህ እንደዚህ እያደረግን እንደዚህ እያደረግን እዚህ ጋር እናደርጋለን። ልክ በሶ ማለት ነው። በሶ ልክ እንደ በሶ ነው የሚሆነው። ይሄ የማንኛውም ዱቄት ስለሚሆን ነው እንጂ ገብስ ቢሆን ኑሮ ገብስ በማንኛውም ማለት ነው። እና በጣም ምርጥ ነው። እውነት ሰርታችሁ ተጠቀሙት። አንደኛ ደስ ይላል፣ ለተመጋቢም ደስ ይላል። ቡና ላይ እንደዚህ ከሀላዋ ጋር ምናምን የሚቀረብ ነው እና ሞክሩት ላለሁኝ። ይሄ እንግዲህ በጣም ይቆያል። እንደዚህ አድርጌ ግን መጠንቀቅ አለባችሁ። እጃችሁን ብላውዝ መልበስ አለባችሁ። እንደዚህ መጠንቀቅ እንደዚህ አድርገን እንግዲህ በቀጣይ ምን እንደሚሆን እናያለን ማለት ነው። ቡና ላይ ከቸኮላታ ጋር እንግዲህ ሲመጣባችሁ ማቅረብ ትችላላችሁ። አብዛኛውን ጊዜና ኢትዮጵያኖች ተምር በየቀኑም ስለማይገኝ አንድ ተምር ከገዛችሁ እንደዛ አድርጋችሁ በርከትከት አድርጋችሁ እንግዳችሁን ማስተናገድ ትችላላችሁ ማለት ነው እና በጣም ምርጥ ነው። ሰርታችሁ ሞክሩት። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ።